ወደ ቤት ልሂድ። ቆይ ይሄን እኮ ምግብ ስላልበላችሁ እራብኩ። ከባድ ነገር ነው። አብስ ተረጋግቻለሁ። ትንሽ ነፋስ ያስፈልጋታል። እናንተ ምንም አታስፈልጉ። ኦኬ ሰር ጀማርሽ ቅድስት ለቆጣች አያቴ ታማብኛለች። ምንም አትወርድ። ተረጋጊ። ቆይ መጀመሪያ ተረጋጊ። እሺ አብረን እንሄዳለን። ቆይ ተረጋጊ ቅድስት፣ ተረጋጊ መጀመሪያ። ተረጋግቻለሁ። እንሂድ። ወይኔ ደስ አይልም? ለምን? ቅዱስ እኮ ይወደኛል። ለምን እንደዚህ አልሽ? በጣም ነው የሚያስብልኝ። በዛ ላይ ደግሞ ለናቲ እንዳትናገር ያልኩት ሚስጥር አልተናገረም እና ቢወደኝ አይደል? በመውደድ ደረጃ እኮ እኛን የሚወደናል። ሜን ፖይንቱ ያፈቅረኛል የሚለው ነው። እሱማ እኮ ገና ነው። ገና ነው የሚባል ነገር የለም። ቶሎ ብለሽ የግልሽ አድርጊው። ማንፈት ደግሞ ዋጋ እንደሚያስከፍል ታውቂያለሽ። አዎ። ስለዚህ አሁን ቅዱስ ያለበት ሁኔታ ጥሩ አይደለም። ልቡ ተሰብሯል። አንቺ ደግሞ ቶሎ ብለሽ የልብ ሐኪም ሁኚለት። በዛ ሰዓት ደግሞ እሱ በምላሹ የልብ ሐኪም አድርጎ ይሾምሻል። እሺ በቃ ወደ ክላስ እንሂድ። ዛሬ ግን ቀኑ ደስ አይልም? በጣም ለናቲ ነው ያልኩት ነበር። ቅዱሴስ አላኝ ነው። እናንተ ልጆች ግን ታውቋቸዋል? ከቀን ወደ ቀን እኮ ጓደኝነታችን እየደፈረሰ ነው። አታስቢ፣ እሱ መቼም ነው። ሃይ ናቲ፣ ከዚህ በላይ ናቲ ግን ለምን ለቅዱስ ይቅርታ ታደርግለትም? እኔም እኮ አድርጌለታለሁ። ምን ቤቲ? አዎ ይቅርታ ማድረጓ ምን ችግር አለ? አንቺም ኑሃም ይቅርታ አድርገኝ አይሻልም? እኔ ስለዚህ ነገር ማውራት አልፈልግም። ናቲ ነገሮችን ማካበር ትተን አንተም ይቅርታ አድርግለትና ልክ እንደ በፊቱ ጥሩ ጓደኛሞች ነው። አላረገውም ነው? አዎ በሉ በቃ እኔ ልሂድ፣ እናንተ አውሩ። ቤቲ እሺ በቃ አታኮርፊኝ። ይቅርታ ትለዋለህ? አዎ እዚህም ደብረሽ ሁሉም ነገር ይቀራል። በቃ እሺ ተነሳ እንሂድ። አሁን? አዎ ተነስ። በኋላ ይሻለው?
አይ ይሻላል። አሁን ይሻላል። ተነስ ተነስ ተነስ። ሰላም ነው ቅዱሴ? እንዴት ነሽ? ቤትሽ ነው? የተፈጠረው ነገር በጣም ቅዱሴ በእናትህ ይቅርታ አድርግለት። እሺ ግን የምታደርገው ነገር ምንም ደስ እንደማይል ወቅሽ። እሺ እሺ በቃ ተነስ። አሁን ተቃቀፉ። ተነስ ተነሳ ቅዱሴ አንተ። አዎ እንዴ መጥቻለሁ። ለምን መጣ? አቤት። ማለቴ እንኳን ደህና መጣ። አሁን ወሬውን ተይውና ብሩን ስጪኝ ልመርሽው። ዛሬ ብሩን ይዤልህ አልመጣሁም። እኔ ሀብታም ቀልድ አልወድም። ግን ነገ አመጣልሃለሁ። ባትሰጪኝ ግን ተማሪ ይመስለኛል። ለዚህ እንደዚህ ተራፈርሽ። በቃ ተይ፣ ቢያቀኝ ይሻለዋል። ተይ በቃ ጋታ ቢራ ኑሐሚን የሰማሽ ነገር ንገሪኝ። ዝም አትበይ። ምን ተሰማኝ? ከባለፈው ጀምሮ ልክ አልነሽም፣ ተቀይረሻል። እንዳይደብረሽና እንዳትከፊ ብዬሽ ነው ያላወራሁሽ። አሁን ግን ሁሉም ነገር ማውራት ፈልጋለሁ። ናቲ፣ ሁሉም ያለፈ ታሪክ ሆኗል። ባወራው ደግሞ ምንም የማይለወጥ ነገር ስለሌለ ባላወራው ይሻላል። ተፈጥሮ ያለሻ አዎ፣ ምን ታፈቅሪ ከሆነ ይቅርታ አድርጊለት እንጂ። በቃ ስለዚህ ነገር አናውራ። እሺ፣ ግን አስቢበት። እሺ አንተ ገባ ናቲ፣ መጣብኝ። የተባባልነውን አመጣሽ? አዎ። ይኸውልሽ እኔ ትንሽ ብር መልቀም አልወድም። ሙሉውን ብትከፊ ነው የሚሻልሽ። ማነውስ? ምን ይሰራልሃል ደግሞ? አታውቀውም? ማን ነው? መቼ ነው አሳይመንቱን የሰራሽ? ልክ እንደተሰጠ እኮ ነው የሰራሁት።
ያሪፍ አድርገሻል። እኔ የምልሽ ሰላም፣ ቤቲና ናቲ ትክክለኛውን ሪሌሽንሺፕ ነው የጀመሩት? ቆይ ትክክለኛ ያልሆነ ሪሌሽንሺፕ አለ እንዴ? ግን ለምን ጠይቅሽ? ናቲ ለቤት ያለው ስሜት በጣም እየጨመረ ነው ያለው። የቤቲን ስሜት ግን ምንም ልረዳው አልቻልኩኝም። ያው ካንቺ ጋር በደንብ ስለምታወሩ ላንቺ ተነግሻለሽ ብዬ ነው። አዎ በጣም ነው የምትወደው። ብታይ ስለሷ አውርታ ራሱ አጠግብም። ፍቅራቸው በጣም ነው የሚያስቀናው። ይመስለኛል እነሱ ልጆች አሪፍ ጥንዶች ይወጣቸዋል። ደስ ይላል በጣም። አዎ አንቺስ ለቅዱስ ይቅርታ ለማድረግ አላሰብሽም? ወደ ክላስ መሰለኝ እኔ። ቆይ ግን እስከ መቼ ነው ከእውነታው ሸሽተሽ የምትኖሪው? ሰላም በጣም ደጋግሜ እየነገርኩሽ ነው ያለሁት። ስለ ቅዱስ ማሰብም ማውራትም አልፈልግም። እና መቼ ነው የምታወሪው? ምናልባት አንድ ቀን። ያቺ አንድ ቀን ትናፍቀኛለች። በቅርቡ እንደሚሆን ደግሞ እርግጠኛ ነኝ። አንተ እኮ ነው ዮሴፍ ስሜት ላይ አይደል? ለኔ ነው መልስ ስጠኝ። ዮሴፍ ምን ሆነ ነው? ወድቀ ነው ፊት እንዲበለዛ? ቆይ ምን አርጋቸው ነው? ምን ሰርግ ነው የሚሉ? ወሬ ነው እንዴ? ቅዱስ ይገው እኔ ጥለሽኝ ነው ጋር ብትሄጂ እንዴ? እና እሱ እኮ ብቻውን ነው ይሁና እንዴ? ናት ታርቃችኋል አይደል? እኔ ደግሞ ምን ችግር አለ? ጓደኛችን አይደል? እሺ እኔ እሄዳለሁ። ታውቃላችሁ ምን እንዳስነካችኝ እንኳን እኮ አላውቅም። ለማንም ሴት ያልሆንኩትን እኮ ነው ለሷ እየሆንኩ ያለው። አቤል አንተ እኮ ምንም ማድረግ ትችላለህ። ገንዘብ አለ፣ የፈለግከውን ነገር መጠቀምም ሆነ መግዛት ትችላለህ። ገንዘብ ካለ ደግሞ ሴት ልጅ በደጅ ልጅ ሁሉ በደጅ ሁሉ በእጅ እንደሚባል እሱን አውቃለሁ። የትኛዋንም ሴት በገንዘቤ መግዛት እንደምችል አውቃለሁ። ሰላም ግን የተለየች ነች። ቆይ እሺ ምንድነው የምትጠብቀው? እኔ የምልህ ግን ዛሬ ነገ እያልክ አንዱን አይነት ነው ፈራል። ሰላም የኔ ነች። ማንም ከኔ ሊነጥቃት አይችልም። እንደዛ ሊያደርግ ያሰበውን ደግሞ እገለዋለሁ። አቤላ ይቅርታ አድርግልኝና ደፋር ተመስለኝ ነበር። ለካ ድፍረት በገንዘብ አይገዛም። ከድፍረቱ ለካ ይለ ምን አልክ አንተ? አቤላ እኔ አቤልን ነው አፍህን ሞልተህ የምታወራው? አሪ ይደብራል። አቤላ ለቀቂው በቃ ሁሉን ስለሞላውልህ አብሬ ስሆን እኩል እያደረከኝ እንዴ? አቤላ በቃ ውሻ ነህ። እሺ ውሻ ነህ። አቤላ ተው። ኬኛ አካዳሚ ምቹና ሰፊ በተንጣለለው ግቢ የሚታወቀው አካዳሚያችን
ዘመኑ የሚጠይቀውን ግብአት አሟልቶ ልጄን የት ላስተምር ብለው አሳስቦት ይሆን? እንግዲያውስ የልጆች የነገ ተስፋ የወላጅ ዛሬ ምርጫ የሆነው ኬኛ አካዳሚ ሳይጎበኙ አይወስኑ። ለልጆቹ በቴክኖሎጂና በተግባር የታገዘ ጥራት ያለው ትምህርት ካሰቡ ኬኛ አካዳሚ ነው ምርጫው። በተጨማሪም የክረምት ትምህርት ኮምፒውተር ትምህርት አካቶ ከ9 እስከ 12ኛ ክፍል ለማስተማር ምዝገባ መጀመራችንን ስናሳውቅ በደስታ ነው። አድራሻችን ደደቻ አራራ ወረዳ ከሙሴ ጠቅላላ ሆስፒታል 200 ሜትር ከፍ ብሎ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ።